ሰላም እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ ወድ የስፖርት አፍቃሪያን በተለያየ የዓለም ክፍል ሆናችሁ በተለያየ የሰዓት አቆጣጠር ሆናችሁ ይህንን ስፖርታዊ መረጃ ያድምጣችሁ ላላችሁ ለሁላችሁም ሰላም እና ጤናን እመኝላችኋለሁ። እንደሚታወቀው ወድ ቤተሰቦች ትናንት ምሽት የዓለም ዋንጫ የሩብ ፍጻሜ አንድ ጨዋታ ተደርጓል። እናም የጨዋታውን ውጤት በአጭሩ ተመልክተን እንዲሁም ከጨዋታው በኋላ ምን ተባለ የሚለውን በጨረፍታ ተመልክተን ወደ ሌሎች አጫጭርና የዝውውር ስፖርታዊ መረጃዎች የምንሻገር ይሆናል። በዓለም ዋንጫ ሩብ ፍጻሜ ስፔን ከቤልጂየም ጋር ያደረገችውን ጨዋታ 2-1 በሆነ ውጤት ማሸነፍ ችላለች። የስፔንን የድል ግቦች ሚኬል ሜሪኖና ፋቢያን ሩይዝ ሲያስቆጥሩ ለቤልጂየም ዴኬቴሌር ከመረብ ማሳረፍ ችሏል። ሚኬል ሜሪኖ በተከታታይ ጨዋታዎች ተቀይሮ ገብቶ የስፔንን የማሸነፊያ ወሳኝ ግቦችም ማስቆጠር ችሏል። ስፔን በግማሽ ፍጻሜው ከፈረንሳይ ጋር ማክሰኞ ምሽት 4 ሰዓት በቴክሳስ ዳላስ ስታዲየም የምትጫወት ይሆናል። ከምሽቱ ጨዋታን በኋላ ተቀይሮ በመግባት የስፔንን ወሳኝ የማሸነፊያ ግብ ያስቆጠረው ሚኬል ሜሪኖ በተለያዩ ጸሐፍትና በተለያዩ የስፖርት አዋቂዎች መወድሶችን ያገኘ ይገኛል። ለስፔን በአስፈላጊ ሰዓቷ የሚገኘው ሚኬል ሜሪኖ ያለፉት 3 ጎሎቹ ለብሔራዊ ቡድኑ ወሳኝ ነበሩ። በ119ኛው ደቂቃ ላይ ጀርመንን ከዩሮ 2024 ውድድር ውጪ ያደረገች ግብ ማስቆጠር ችሏል። በ92ኛው ደቂቃ ላይ ደግሞ በጥሎ ማለፍ ፖርቹጋልን ከውድድሩ ያሰናበተች ጎል ማስቆጠር ችሎ ነበር። እንዲሁም ትናንት ምሽት በ88ኛው ደቂቃ ላይ ቤልጂየምን ከውድድሩ ውጪ ያደረገች ግብ ማስቆጠር ችሏል። ሚኬል ሜሪኖ በትናንት ምሽቱ ጨዋታ ተቀይሮ ከገባ ከ117 ሰከንዶች በኋላ ወሳኟን የስፔንን የድል ግብ ማስቆጠር ችሏል። ከምሽቱ ጨዋታን በኋላ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ሜሪኖ ነው ብሏል። የስፔን ብሔራዊ ቡድን ዋና አሰልጣኝ ሉዊስ ዲላፎንቴ ግብ አስቆጣሪያቸውን ሚኬል ሜሪኖን አወድሰውታል። ሚኬል ሜሪኖ ብዙ ጥንካሬዎች አሉት ያሉት አሰልጣኙ በዓለም ላይ ካሉት ምርጥ ተጫዋቾች አንዱ ነው። ከብሔራዊ ቡድኑ የአጨዋወት ዘይቤ ጋር ተዋህዷል ሲሉ ተናግረዋል። ስለ ቀጣይ ተጋጣሚያቸው ፈረንሳይም ሲናገሩ እኛ ብቻ ነን በተከታታይ 2 ጨዋታዎች እነሱን ማሸነፍ የቻልነው ሲሉ የቡድናቸውን ጥንካሬ ገልጸዋል። ስፔን ከዚህ ቀደም ፈረንሳይን ከዩሮ ግማሽ ፍጻሜ እንዲሁም ከኔሽንስ ሊግ ግማሽ ፍጻሜ ውጪ ማድረግ ችላ ነበር። ፈረንሳይ መፍራት ካለባት እኛን ትፍራ ያለው ደግሞ ትናንት ምሽት የጨዋታው ኮከብ በመባል የተመረጠው ላሚን ያማል ስለ ቀጣይ ጨዋታ አስተያየቱን ሰጥቷል። ከዚህ ቀደም ፈረንሳይን ከውድድሩ እንዲወጡ ማድረጋቸውን ያነሳው ላሚን ያማል ፈረንሳይ መፍራት ካለባት እኛን ትፍራ ሲል ተደምጧል። የሚፈጠረውን እናያለን በማለት የተናገረው ላሚን ያማል ሁለታችንም ትልቅ ቡድን አለን፣ ይህ ግልጽ ነው፣ ለእኔ እነሱ በጣም ምርጥ ቡድን ናቸው በማለት ተናግሯል። ፍጻሜ መድረስ እንፈልጋለን ሲል የተደመጠው ላሚን ያማል ግማሽ ፍጻሜውን በመቀላቀላችን ደስተኛ ነን ሲል የትናንት ምሽቱ የጨዋታው ኮከብ ላሚን ያማል ተደምጧል። የስፔን ብሔራዊ ቡድን ዋና አሰልጣኝ ሉዊስ ዲላፎንቴ በስፔን ብሔራዊ ቡድን 4 ዓመታትን ያሳለፉት አሰልጣኝ ሉዊስ ዲላፎንቴ ጥሩ ጊዜን አሳልፈዋል። አሰልጣኝ ሉዊስ ዲላፎንቴ በእነዚህ ዓመታት የአውሮፓ ዋንጫና ኔሽንስ ሊግ ዋንጫዎችን አሳክተዋል። በርካታ ባለተሰጥኦ ተጫዋቾች በቡድናቸው የያዙት አሰልጣኙ ቀጣይ ኢላማቸው የዓለም ዋንጫን ማሸነፍ ይሆናል። አሰልጣኙ ከዚህ በፊት የስፔን ወጣት ቡድኖችን ሲያሰለጥኑ የነበራቸውን የተወሰኑ ተጫዋቾችን ይዘው ይገኛሉ። ከነዚህ ተጫዋቾች መካከልም የቡድኑ ቁልፍ ተጫዋች ላሚን ያማልና ፔድሪ ተጠቃሽ ናቸው። በተጨማሪም ስፔን የያዘችው ጠንካራ የኋላ መስመር በዚህ ውድድር ለትልቅ ነገር እንድትጠበቅ አድርጓታል። ከትናንት ምሽቱ ጨዋታ መጠናቀቅ በኋላ ሽንፈት ያስተናገዱት ቤልጂየሞች ግብ ጠባቂያቸው የሆነው ቲቦ ኮርቷ ደግሞ እንዲህ ብሏል። ሰን ላመንስ ድንቅ ግብ ጠባቂ ነው ብሏል። ሜዳው ደረቅ ነበር ሲልም ተናግሯል። የቤልጂየም ግብ ጠባቂ ነው ቲቦ ኮርቷ ለቡድን አገሩ ያለውን ድጋፍ ከትናንት ምሽቱ ጨዋታ መጠናቀቅ በኋላ በሰጠው አስተያየት ገልጿል። ቲቦ ኮርቷ በጨዋታው ባጋጠመው ጉዳት በሰን ላመንስ ተቀይሮ ለመውጣት ተገዶ ነበር። ሰን ላመንስ ድንቅ ግብ ጠባቂ ነው ያለው ቲቦ ኮርቷ ከፊት ለፊቱ ብሩህ ጊዜ ይጠብቋል ሲል ገልጿል። 3ኛ የብሔራዊ ቡድን ጨዋታውን ያደረገው ሰን ላመንስ
ኩባርሲ ትናንት ምሽት ከርቀት የመታውን ኳስ ለመመለስ ሲሞክር ተፍቶት ነበር። ሚኬል ሜሪኖም ደርሶ ግብ ሊያስቆጠርበት ችሏል። ላመንስ መተቸት እንደሌለበት የገለጸው ቲቦ ኮርቷ ሜዳው ደረቅ ነበር፣ እሱ ድንቅ ግብ ጠባቂ ነው፣ ከማንቸስተር ዩናይትድ ጋርም ጥሩ ጊዜ አሳልፏል፣ ዛሬ ያጋጠመው ነገር ግን አይገባውም ሲል ከትናንት ምሽቱ ጨዋታ መጠናቀቅ በኋላ ቲቦ ኮርቷ ተደምጧል። ፖርቹጋል አዲስ አሰልጣኝ ሾመች። ከአሰልጣኝ ሮቤርቶ ማርቲኔዝ ጋር የተለያዩ የፖርቹጋል ብሔራዊ ቡድን አዲስ አሰልጣኝ ሾመዋል ተብሏል። ብሔራዊ ቡድኑ የቀድሞውን የአልናስር አሰልጣኝ ጆርጅ ጄሱስን በኃላፊነት ሾሟቸዋል። የ71 ዓመቱ አሰልጣኝ ጆርጅ ጄሱስ በአሰልጣኝነት ጊዜያቸው 25 ዋንጫዎችን ማሸነፍ ችለዋል። በርካታ ክለቦች ተዘዋውሮ ያሰለጠኑት አሰልጣኙ ያለፉትን 3 ዓመታት በሳውዲ አረቢያ ሊግ አሳልፈዋል። መረጃውን ፋብሪዞ ሮማኖ ዊጎ ብሎታል። በሌላ መረጃ የማህበራዊ ትስስር ገጼ ተጠልፏል ብላለች። ከዚህ ቀደም ኪሊያን ሙባፔ ላይ የዘረኝነት ጥቃት ሰንዝራለች የተባለችው የፓራጓይ ሴናተር ሴሌስቴ አማሪላ ማህበራዊ ትስስር ገጼ ተጠልፏል ማለቷ ሰምቷል። ፖለቲከኛዋ የኢንስታግራም ማህበራዊ ትስስር ገጼ በጠላፊዎች እጅ ወድቋል በማለት ተናግራለች። ይህንም ተከትሎ በማህበራዊ ትስስር ገጹ ለተጋሩ መልእክቶች ኃላፊነት አልወስድም ስትልም ተናግራለች። በማህበራዊ ሚዲያ የዘረኝነት ጥቃት መሰንዘር እስከ 1 ዓመት እስር ሊዳርግ እንደሚችል ይታወቃል። በሌላ በኩል የፓራጓይ ኮንግረስ ሴናተሯ የሰነዘሩትን የዘረኝነት ጥቃት በጽኑ በማውገዝ በተቃራኒ ቆሟል። የተባበሩት መንግስታት ድርጅት እንዲሁ ከሰሞኑ ጥቃቱን በማውገዝ ለኪሊያን ሙባፔ ያለውን ድጋፍ አሳይተዋል። ሴናተር ሴሌስቴ አማሪላ ግን በጠበቃቸው በኩል ለሰጡት አስተያየት ወደኋላ ብለው ይቅርታ እንደማይሉ ገልጸዋል። ፖለቲከኛዋ ኪሊያን ሙባፔ ለሰጣቸው ምላሽ በስም ማጥፋት ክስ እንደሚመሰርቱበት አስፈራርተውት ነበር። እኛን አትዳፈረን፣ መጠንቀቅ አለበት ሲሉ ለኪሊያን ሙባፔ ከዚህ ቀደም ንግግር አድርገውለት ነበር ተብሏል። እናም ይህንን መረጃ ሌኪፕ ዘግቦታል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ልቀጥል። ዴክላን ራይስ የመድፈኞቹ እንግሊዛዊ የመሃል ሜዳ ተጫዋች ህመም አጋጥሞታል እየተባለ ነው። የእንግሊዝ ብሔራዊ ቡድን አማካይ ዴክላን ራይስ በቫይረስ ተጠቅቶ እንደነበረ ይህን መረጃ ዴይሊ ሜል ዘግቦታል። ዴክላን ራይስ ያጠቃው ኢንፌክሽን ወደ ሌሎች ተጫዋቾችም እንዳይዛመት በለይቶ ማቆሚያ እንደነበረ ተገልጿል። ራይስ በዚህ ምክንያትም ያለፉት 2 መደበኛ የቡድኑ ልምምዶች እንዳመለጡ ተነግሯል። እንግሊዝ የዓለም ዋንጫ ሩብ ፍጻሜ ጨዋታዋን ከኖርዌይ ጋር የምትጫወት ይሆናል። ከዓለም ዋንጫ መረጃዎች ሳንወጣ አርጀንቲና እንድታሸንፍ የማይፈልጉ ሰዎች አሉ። ዘመቻ ተከፍቶብናል፣ አርጀንቲና ውድድሩን አስደሳች ታደርጋለች ሲሉ ሊዮኔል ስካሎኒ ተናግረዋል። የዓለም ሻምፒዮኑ አርጀንቲና አሰልጣኝ ሊዮኔል ስካሎኒ ከዛሬ ምሽቱ ተጠባቂ ጨዋታ በፊት ቡድናቸው ላይ ከዳኝነት ጋር የተያይዞ ለሚነሱ ቅሬታዎች ምላሽ ሰጥተዋል። ይህ አዲስ ነገር አይደለም። ከ40 ዓመት በፊት ጀምሮ አርጀንቲና በዳኛ ትታገዛለች ይባላል ሲሉ እግር ኳስን መረዳት ከጀመርኩበት ጊዜ አንስቶ አርጀንቲና ሁሌም ውድድሩን አስደሳች ከሚያደርጉ ሀገራት አንዷ ነች ብለዋል። አሰልጣኙ አክለውም ይህን እንደ ማሳያ ለተጫዋቾች አርጀንቲና እንድታሸንፍ የማይፈልጉ ሰዎች እንዳሉ ለማሳየት እጠቀምበታለሁ ብለዋል። የሚሰጥብን ትችቶችና አስተያየቶች ከጨዋታ መጀመር በፊት እንደ መነሳሻ ነው የምንጠቀምባቸው ብለዋል አሰልጣኝ ሊዮኔል ስካሎኒ። ሊዮኔል ስካሎኒ አያይዞም ዘመቻ ተከፍቶብናል፣ የቫር እና የሁሉ ቴክኖሎጂ ያለን በዳኞች እንታገዛለን መባሉ ከባድ ነው ሲሉ ገልጸዋል። ሊዮኔል ስካሎኒ ንግግራቸውን ቀጠል አድርጎም የቡድናቸው አምበልና ኮከብ ሊዮኔል ሜሲ ለሱ ያላቸውን አድናቆት ዳግም ገልጸዋል። ሜሲ መጫወት እስከፈለገ ድረስ ምርጥ ሆኖ ይቀጥላል ብለዋል። መጫወት እስከፈለገበት ጊዜ ድረስ ይጫወታል ያሉት አሰልጣኙ ሁሌም ምርጡ ሆኖ ይቀጥላል ብለዋል። ሊዮኔል ስካሎኒ በመግለጫቸው ወቅትም ለምን ያህል ጊዜ እንደተናገርኩኝ አላውቅም፣ ሜሲ መጫወት እስከፈለገ ድረስ ምርጥ ሆኖ ይቀጥላል ሲሉ ገልጸዋል። ይህን የምለው የሱ አሰልጣኝ ስለሆንኩ ብቻ ሳይሆን እምነቱ
ስላለኝ ነው፣ ፍላጎቱ እስካለው ድረስ ምርጥ ሆኖ ይቀጥላል ሲሉ አሰልጣኝ ሊዮኔል ስካሎኒ ተደምጠዋል። በሌላ በኩል ስዊዘርላንድ ወሳኝ ተጫዋቿን አጣለች። የስዊዘርላንድ ብሔራዊ ቡድን ወሳኝ አማካይ ጆሃን ማንዛምቢ ጉዳት እንዳጋጠመው ተገልጿል። በዚህ ምክንያት ተጫዋቹ ዛሬ ምሽት ከአርጀንቲና ጋር ከሚደረጉ ጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። ጆሃን ማንዛምቢ በዓለም ዋንጫው ለስዊዘርላንድ 5 ጎሎችን በማስቆጠር ለሀገሩ ከፍተኛ ግብ አግቢ ሆኗል። በተጨማሪም በስዊዘርላንድ ብሔራዊ ቡድን ብዙ ለግብ የሚሆኑ ኳሶችን አመቻችቶ ያቀበለው ተጫዋች እሱ ነበር። እናም ከዛሬ ምሽቱ ጨዋታ ውጪ ሆኗል ሲል ይህንን መረጃ ስካይ ስፖርት ዘግቦታል። ከዓለም ዋንጫ መረጃዎች ወጥተን ሌሎች አጫጭር የስፖርት መረጃዎችን ስንመለከት ማንቸስተር ዩናይትድ ሀሳቡን ቀይሯል ተብሏል። ማንቸስተር ዩናይትድ ብራዚላዊውን አማካይ ኤደርሰን ለማስፈረም ተስማምቶ እንደነበር ይታወቃል። ይሁን እንጂ አሁን ላይ ማንቸስተር ዩናይትድ በዝውውሩ ዙሪያ ሀሳቡን መቀየሩ ተገልጿል። ማንቸስተር ዩናይትዶች ተጫዋቹን ላለማስፈረም መወሰናቸውን ለአታላንታ ማሳወቃቸውን ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ይህንም ተከትሎ ዝውውሩ መቋረጡና ተጫዋቹ ማንቸስተር ዩናይትድን የሚቀላቀልበት እድል እንደሌለ ታውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ አንድሬ ሳንቶስ ለማንቸስተር ዩናይትድ ፊርማውን አኑሯል ሄርዊጎ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ብራዚላዊ አማካይ አንድሬ ሳንቶስ ቼልሲን በመልቀቅ ለማንቸስተር ዩናይትድ ፊርማውን አኑሯል። ተጫዋቹ ዝውውሩን ያጠናቀቀ ሲሆንም በቀጣይ ክለቡ በይፋ ያስታውቋል ተብሎ ይጠበቃል። ማንቸስተር ዩናይትድ ለተጫዋቹ ዝውውር አጠቃላይ 50 ሚሊዮን ፓውንድ አውጥቷል። ቼልሲ ከተጫዋቹ የወደፊት ሽያጭም 10% ድርሻ የሚኖረው ይሆናል ሄርዊጎ ሲል ይህን መረጃ ፋብሪዞ ሮማኖ በሌላ መረጃ ኢንተር ሚላን የአናን ሃላይሊን ዝውውር ካጠናቀቀ በኋላ አሁን ደግሞ ለሊቨርፑሉ አማካይ ከርተስ ጆንስ አዲስ የዝውውር ጥያቄ ለማቅረብ እየተዘጋጀ ነው ተብሏል። ሊቨርፑል ቀደም ሲል ኢንተር ሚላን ለዚህ የእንግሊዝ ብሔራዊ ቡድን ተጫዋች ያቀረበውን የመጀመሪያ የ20 ሚሊዮን ዩሮ ጥያቄን ውድቅ አድርጎ ነበር። ኢንተር ሚላኖች አሁን ላይ የዝውውር ሂሳቡን ከ25 ሚሊዮን ዩሮ እስከ 30 ሚሊዮን ዩሮ ለማድረስና ዋጋውን ከፍ ለማድረግ ዝግጁ ናቸው። እንዲሁም ከተጫዋቹ ጋር ግል ጥቅማ ጥቅሞች ላይ በመርህ ስምምነት ላይ ደርሰዋል ሲል ይህን መረጃ ጋዜጣ ዴሎ ስፖርት ዘግቦታል። ጃኦ ጎሜዝ ወደ አትሌቲኮ ማድሪድ ሊያደርገው የነበረው ዝውውር መክሸፉን መሰረዙን ተከትሎ ሊቨርፑልና ማንቸስተር ዩናይትድ ከተጫዋቹ ጋር ግንኙነት አድርገዋል እየተባለ ነው። ሁለቱም ክለቦች ሊኖር ስለሚችለው የዝውውር ስምምነት ሂሳብ፣ የዋጋ መጠንና ስለ አከፋፈል ሁኔታው ለመጠየቅ ውልቭስን አነጋግረዋል ተብሏል። ይህን መረጃ ሜን ስፖርት ዘግቦታል። ከዚህ ቀደም ደግሞ ጃኦ ጎሜዝ ለሊቨርፑል የመጫወት ፍላጎት እንዳለው ተናግሯል ተብሏል። ሊቨርፑል መጫወት የምፈልግበት ቡድን ነው። እዚያ የመጫወት እጅግ ከፍተኛ ፍላጎትና ምኞት አለኝ። በቻምፒዮንስ ሊግ መጫወት ደግሞ በእግር ኳስ ሕይወቴ ትልቁ ምኞቴ ነው ሲል ከዚህ ቀደም ጃኦ ጎሜዝ ተናግሯል ተብሏል። መረጃውን ሜን ስፖርት ይፋ አድርጎታል። የኬፕ ቨርዲው ግብ ጠባቂ ቮዚና በስሙ አዲስ የተገኘ ዝርያ ተሰየመለት እየተባለ ነው። ቤተሰቦች ይህንን መረጃ ማርካ ስፖርት ዘግቦታል። በዚህ ዓለም ዋንጫ ባሳዩት ጥሩ አቋም ዝናን ካተረፉ ተጫዋቾች መካከል የኬፕ ቨርዲው ግብ ጠባቂ ቮዚና ይገኝበታል። አሁን ላይ ግብ ጠባቂው አዲስ የተገኘ ዝርያ በስሙ እንደተሰየመለት ተገልጿል። ስፔናዊው ሪሰርቸር ጄሱስ ኦርቴ በባህር ውስጥ ያገኘውን አዲስ ዝርያም ቮዚና ሲል ሰይሞታል። አዲሱ ዝርያ በካሪቢያን ባህር አካባቢ የተገኘ ሲሆን ሪሰርቸሩ ግኝቱን በመጽሐፍ ያወጣው በዓለም ዋንጫ ወቅት ነበር። የግኝቱ ባለቤት ከዚህ በፊት ትልቅ ሽልማት ለሰጠው የኬፕ ቨርዲ ሕዝብ ምስጋና ለማቅረብ ይህንን እንዳደረገ ጠቁሟል ሲል ይህን መረጃ ማርካ ስፖርት ዘግቦታል። በሌላ መረጃ አርሰናል ለብሩኖ ጉማሬዝ 90 ሚሊዮን ዩሮ ለኒውካስትል ዩናይትድ ለማቅረብ አቅዷል ተብሏል። ብራዚላዊ ኒውካስትልን ለቆ አርሰናልን ለመቀላቀል እየጣረ ነው። በጉማሬዝና በአርሰናል መካከልም እስከ 2031 ድረስ የሚቆይ ውል ስምምነት ለመፈራረም ተስማምተዋል ሲል ይሄን መረጃ ፋብሪዞ ሮማኖ ዘግቦታል። ብሩኖ ጉማሬዝ ለአርሰናል መፈረም እንደሚፈልግና ጉዳዩ ከቅድመ ውድድር ዝግጅት በፊት እንዲቋጭ እንደሚፈልግ ለኤዲሃው በቀጥታ ነግሯቸዋል ሲል ይህንን መረጃ ደግሞ ዴቪድ ኦርንስቲን ከዚ አትሌቲክስ ይፋ አድርጎታል።
ሜን ስፖርት ደግሞ ከብሩኖ ጉማሬዝና ከአርሰናል ጋር በተያያዘ ይህን መረጃ ይፋ አድርጎታል። ብሩኖ ጉማሬዝ ለአሰልጣኙ ኤዲ ሃው ወደ አርሰናል መቀላቀል እንደሚፈልግ በቀጥታ ነግሮታል። አሁንም ቢሆን በሁለቱ ክለቦች መካከል ግንኙነት እያደረገ ያለው ወኪሉ ነው። አርሰናል ሌላ ጥያቄ ለማቅረብ በውስጥ እየተወያየ ነው። ብሩኖ ጉዳዩ ከቀድሞ ውድድር ዘመን ዝግጅት በፊት እልባት እንዲያገኝ ይፈልጋል። ነገር ግን ኢሳክ ወደ ሊቨርፑል ሲሄድ ያደረገውን ማድረግ አይፈልግም ሲል ይሄን መረጃ ደግሞ ሜን ስፖርት ይፋ አድርጎታል። ፍሎሪያን ፕሌተንበርግ ከስካይ ስፖርት ደግሞ እንዲህ ብሏል። ጉማሬዝ ከኒውካስትል ጋር ጥሩ ግንኙነት ስላለው ተመልሶ የቡድኑ አካል ለመሆን ፈቃደኛ አይሆንም ብዬ አላስብም። ነገር ግን ኒውካስትልን መልቀቅ እንደሚፈልግ በአክብሮት አሳውቋል። በብሩኖ ጉማሬዝና አርሰናል መካከል የግል ስምምነት አለ። በዚህ ስምምነት ላይ በአርሰናል ውስጥ ተስፋ አለ ይቀላቀለናል የሚል የኒውካስትል ምንጮችም ለድርድር መነሻ ዋጋ ወደ 85 ሚሊዮን ፓውንድ እንደሚሆን እየጠቆሙ ይገኛል ሲል ይሄን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ይፋ አድርጎታል። በሌላ መረጃ ፍራንሲስኮ ትሪንካኦ ማንቸስተር ሲቲዎች እሱን መፈለጋቸውን ተከትሎ ወደ ሳውዲ አረቢያ ሊያደርገው የነበረው ዝውውር ለጊዜው ተቋርጧል ተብሏል። ተጫዋቹ አሁን ላይ ማንቸስተር ሲቲዎች በሱ ላይ ያላቸውን ፍላጎት አጠናክረው የሚቀጥሉ ከሆነ ወደ እንግሊዝ ፕሪሚየር ሊግ መሄድ ቅድሚያ የሚሰጠው ጉዳይ ነው ሲል ይህን መረጃ ሱፐር ስፖርት ዘግቦታል።